የታል ሰረገላ ትምጣዬኔ ገላ እናት አባት ሰምቶ ቀን ተቆርጦ አባወራነቴን ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉኝ ጊዜ ተደስቼ 6-7 ጥይቴን ተኩሼ የኔ ሚስት ኮቴ የለህም እንዴ ወይኔ ባል ደስ አይልም ምኑ የኔ ሚስት የኔ ባል መባባል መቻላችን እኔ ከዚህ በላይ በጣም የሚያስደስተኝ ነገር አለ ምንድነው የሚያስደስትሽ አንተን ቻው ማለት ማቆሜ ነው በጣም የሚያስደስተኝ ቲ ወረኛ እኔ ሚስትህን ወረኛ ይቅርታ የኔ ወረኛ አባ አሁን ስልኬን አይተሻል አዎ አልጋ ላይ ነበር ቆይ ላምጣልህ ዋ እንዴ ይሄ ሁሉ ሚስኮል ምንድነው አባ 43 ሚስኮል አለህ እኮ አይ የኔ ነገር ሳይለንት አድርጌ ረስቼው እኮ ነው ሀብቴ 10 ጊዜ ደውሎልህ ነበር ማዘር 2 ጊዜ ዳኒ ደግሞ 15 ጊዜ ደውሏል እስኪ አምጪው ነው ሊዮ ወይ አባ ደግሞ እኔ እየነገርኩ አይደል እንዴ ምን አለ በነግረህ እንካ እንደው እሺ እኔ ባል ምሳ ምን ልስራለህ ደስ ያለሽን እሺ አባ ዘይት የለንም ጤፍ የለንም ሽንኩርት ቲማቲም መግዛት አለብን ግን ደግሞ አሁን ምንም ብር እንደሌለ አውቃለሁ ካልሆነ አባቴ ጋር ልደውልና የተወሰነ ብር አበድራለሁ በለው አሁን ያለበት ብድር አይበቃም ለምን ትበሳጫለህ እኔ መፍትሄ ብያሰብኩትን ሐሳብ ነው የነገርኩ አዋራኝ እንጂ የት ነው የምትሄደው የሆነውን ነገር ለምን አትጠይቂውም ያ አባን በደንብ አውቀዋለሁ የሆነ ያስጨነቀው ያልነገረኝ ነገር ይኖራል ግን ደግሞ ምን ሆነ ነው ብዬ በቀጥታ ልጠይቀው አልችልም እና ምንም ነገር አታደርጊም ማለት ነው እሱማ የሆነ ነገር ማድረግ አለብኝ አሁን እኮ ፍቅረኛሞች ብቻ አይደለንም ባሌ ነው ሸክማችንን ብቻውን እንዲሸከም ማድረግ አልፈልግም ካንቺ ባላቅም እህቴ ቀርበሽ ብትጠይቂው ግን ጥሩ ነው እሞክራለሁ እሺ እስኪ መጀመሪያ ነኝ ሰማኝ የተባባልነውን ነገር ረስተው ነው ምንድነው የምትለኝ ቆይ ስታበድረኝ መጀመሪያ 3 ወር ጊዜ ሰጥተኛል ነበር እንዴ ቆያው ምን ተፈጠረ ገና እኮ ካገባው 2 ቀኔ ነው ለምን አትረዳኝም ሀብቴ እጄ ላይ ምንም ብር የለኝም እንደ ጓደኛ እንኳን ተረዳኝ እስቲ አገባው እንጂ እኮ ሎተሪ አልደረሰኝም ምን ሆነ ነው ኡፍ ሄሎ አቤት ዳኒ ኧረ እባክህ እሺ እፈልጋለሁ እግዚአብሔር ይማርልህ ፈጣሪ ሆይ አንተ እርዳኝ
የኔ ምስኪን ልክ ነው እንደዚህ የሚያስጨንቅ። ያብ ችግር ውስጥ ነኝ። የምን ችግር? አጠገቤ ካንቺ በላይ ሊረዳኝ የሚችል ሰው እንደሌለ አውቃለሁ እኮ። መጀመሪያ ችግሩን ንገሪኛ። ለቀለበት ፕሮግራሙ ብዙ ብር ተበድረናል። ስንት ብር ነው? ከ50 ሺህ ብር በላይ ነው። ግን እኮ እኔ ያን ያህል ብር የለኝም። አውቃለሁ። የዳኒ ትንሽ አስቸኳይ ነው መሰለኝ። የሆነ ሰው ታሞበታል። ያለሽን ብር ስጭኝና ለሌላው ሌላ መፍትሄ ይፈልጋሉ። 12 ሺህ ነው አካውንቴ ላይ ያለው። እሱ የተበደርነው 10 ሺህ ብር ነው። እሱን ስጭንና ለሌላው ሌላ መፍትሄ እንፈልጋለን። አሁን ልክልሻለሁ። እኔ ፈጥኖ ደራሽ በጣም ነው የምወድሽ። አሁን ልሂድና ጁስ ሰርቼ ልስጣው። ባይ ባይ እብድ። የኔ ባል ጁስ አምጥቼልሃለሁ። አመሰግናለሁ የኔ ቆንጆ። ግን ከየት አምጥተሽ ነው ጁስን የፈጨሽው? እንጀራ ስለሌለ ምን ላድርግ ብዬ ሳስብ ለካ ሰው ያመጣው ሙዝና አቮካዶ ነበር። እሱ ትዝ ሲለኝ ፈጭቻ መጣሁልህ። የኔ እናት እንድትቸገሪ ብዬ አይደለም ያገባሁሽ። ልንከባከብሽ ቃል ገብቻለሁ። እኔ ግን ቃሌን አልጠበቅኩም። አባ እንደሱ አትበል። እኔ እናንተ ያለንን በልተን መኖር እንችላለን። እማ ምንም አትበል። ቆሎም ቆርጥመን ቢሆን ማደር እንችላለን። ስላለህበት ችግር ጠንቅቄ ያውቃለሁ። ለዳኒ ብሩን መልሼለታለሁ። ከየት አመጣሽ? እንዴት አወቅሽ? ሚስትህ ነኝ። ችግርህን ልጋራ ይገባል። ከያብን የተቀበልኩት። እሷ ጊዜ ትሰጠናለች። ሌላውን እሺ ምን ልናረግ ነው? ከዛሬ ጀምሮ ወተን እንሰራለን። ግን ሙሽራ በሁለተኛው ቀን ወጥቶ አይሰራም ብለውናል እኮ እነ ማሚ። ማንም ሰው የኛን ብድር አይከፍልልንም። ስለዚህ ወተን እንሰራለን። ግን እኮ ምንም ግን እኮ አያስፈልገውም። የብዙዎቹ ትዳር ለምን በ2 ቀኑ እንደሚፈርስ ታውቃለህ? አይ አላውቅም። ለሰርጋቸው በተበደሩት ብር ምክንያት ነው። እኛ ደግሞ እንደነሱ አይደለንም። ለችግራችን መፍትሄ እንጂ ጥልን ምክንያት አናደርግም። ስለዚህ ተነስ እንውጣ። በጋራ እንሰራለን፣ ብድራችንን እንከፍላለን። ግን በ2 ቀን ወጡ ምናምን ብለው ቢያወሩስ? የፈለጉትን ብለው ማውራት ይችላሉ። እነሱ ስለኛ ያወሩ፣ እኛ ደግሞ ሰርተን እናሳያቸዋለን። ቦርሴ የቱ ጋር ነበረ? እዛ ጋር ነው። የኔ አስተዋይ እወድሻለሁ።